በዚህ ዓመት በአዲስ አበባ ከተማ ደረጃ 140 የሚደርሱ የመንገድ ስራ ፕሮጀክቶች እየተከናወኑ ሲሆን ከነዚህ ውስጥ 104 የሚሆኑት በአዲስ አበባ መንገዶች ባለስልጣን በራስ አቅም እየተገነቡ ይገኛሉ። ከመንገድ ፕሮጀክቶቹ መካከል ለተቋራጭ ተሰጥተው እየተገነቡ የሚገኙትንና በመዘግየታቸው ሳቢያ በየጊዜው የህዝብ ቅሬታ መንስኤ ሆነው የቆዩትን የአየር ጤና ወለቴና የአውቶቡስ ተራ መሳለሚያ መንገዶች ፕሮጀክት የስራ ሂደትን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በመስክ ምልከታ ገምግመዋል። የአውቶቡስ ተራ መሳለሚያ መንገድ ከፍተኛ የኢኮኖሚ እንቅስቃሴ ያለበት አካባቢ ላይ እየተገነባ መሆኑን የተናገሩት ከንቲባ አዳነች በተለያዩ ምክንያቶች ግንባታው መዘግየቱን ተናግረው የዘገየበትን ጊዜ ለማካካስ በሚያስችል መልኩ ግንባታው እየተፋጠነ መሆኑን ገልጸዋል። ይሄ መንገድ በተለያዩ እክሎች ምክንያት የዘገየ መንገድ ነው። ከረም ብሏል ከተጀመረ የመጀመሪያውን ኮንትራክት አቋርጠን እንደገና አሁን ለአዲስ ኮንትራክተር ሰጥተን የጀመርነው ነው። መንገዱ በአብዛኛው የዘገየው መንገዱን ማስፋት በጣም አስፈላጊ ስለነበረ ዲዛይኑም የተሰራው እንደዛ ነው። በአካባቢው ላይ ከፍተኛ የኢኮኖሚ እንቅስቃሴ ያለበት ሰፊ ማህበረሰብ የሚጠቀምበት ከመሆኑ አንጻር መንገዱን ዲዛይን ባደረግነው ልክ ከአካባቢው የወሰን ማስከበር ችግሮች አጋጥመውን ነበርና እነሱ ወደ ፍርድ ቤት ስለሄዱ የፍርድ ቤት ክርክር ነበረበት። እሱን ከጨረስን በኋላ የዋጋ ጭማሪ በማስከተሉ ምክንያት ትንሽ ከመጀመሪያው ኮንትራክተር ሳንግባባ ቀርተን ወደ ሁለተኛው ኮንትራክተር አምጥተነዋል። አሁን ከጀመርን በኋላ ግን በከፍተኛ ፍጥነት እየተሰራ ያለ መንገድ ነው። የዘገየውን ጊዜ ለማካካስ እየሮጥን ያለ ነው። መንገዱ ወደ 3.3 ኪሎ ሜትር ርዝመት ያለው እዚህ ፊታችን እንደምናየው ትልቅ የመሸጋገሪያ ድልድይ ያለው ወደ ጦር ኃይሎች ደግሞ ስንሄድ የመሸጋገሪያም አንደርፓስም ጭምር ያለው መንገድ ነው። ነባሩን የቀለበት መንገድ ጭምር ማሻሻያ የሚያደርግ መንገድ ነው። መንገዱ የከተማዋን የኮሪደር ልማት ደረጃ ጠብቆ እየተገነባ መሆኑን የተናገሩት ከንቲባዋ በሚቀጥለው ዓመት ታህሳስ ወር ላይ ተጠናቆ ለአገልግሎት ክፍት እንደሚሆንም አስታውቀዋል። ለእግረኛ መንገድ ይጨምራል። የተሽከርካሪው መንገድ ይሰፋል። ወደ 6 ሌኖች አሉት። በግራና በቀኝ 3 ሌኖችን ይዞ ነው እየተሰራ ያለው። አሁን በጥሩ ሁኔታ በፍጥነት እየሄደ ነው ያለው። የስዌሬጁ ድሬኔጁ ሁሉም እንደ አዲስ ነው የሚሰራው። የመብራት መሰረተ ልማት፣ የቴሌኮም መሰረተ ልማት፣ የአይቲኤስ መሰረተ ልማት በኮሪደር ስታንዳርድ አሁን እያሻሻልን የመንገድ ስታንዳርድ ብለን ያስቀመጥነው በከተማችን በዚህ መንገድም ላይ በተሟላ ሁኔታ የምንተገብረው ይሆናል። እሱም ብቻ አይደለም፣ ማህበረሰቡ እንደምታዩት ሰፊ ነዋሪ ነው ያለው። እንዲሁም ሰፊ የኢኮኖሚ እንቅስቃሴ ያለበት ማህበረሰቡ ግን ወጣ ብሎ የሚናፈስበት፣ የሚገናኝበት፣ ልጆች የሚጫወቱበት፣ ወጣቶች ኳስ የሚጫወቱበት የመሳሰሉት መሰረተ ልማቶች የሚታሰብበት አካባቢ አይደለም። ቤት ላይ ተደራርቦ የተገነባበትና ጥቅጥቅ ብሎ ሰው የሚኖርበት ከመሆኑ አንጻር በጋራ ጭምር ነው የሚኖረው መኖሪያ ቤት ውስጥ ብቻ ሳይሆን አካባቢ ላይ ጭምር ነው የሚኖረውና አካባቢው ለመኖር ምቹ እንዲሆን ያንንም ታሳቢ ያደረገ በዚህ ጋር የሚያልፈውንም ወንዝ ታሳቢ ያደረገ የተሟላ መሰረተ ልማት ነው የምንሰራው። በሚቀጥለው ዓመት ታህሳስ ለመጨረስ ተክተን ሌትና ቀን እንሰራለን። ሌላው በመስክ ምልከታ የተገመገመው የአየር ጤና ወለቴ መንገድ ሲሆን ቀደም ብሎ በወሰን ማስከበር ምክንያት መዘግየቱንና አሁን ችግሩ በመፈታቱ በ2 ወራት ውስጥ ይጠናቀቃል ተብሎ እንደሚጠበቅ ከንቲባ አዳነች ተናግረዋል። ይሄ 5.6 ኪሎ ሜትር ርዝመት ያለው መንገድ ነው። ቀጥታ ወደ ጅማ ወደ ሆሳና ከሚሄደው ዋናው መንገድ ጋራ የሚያገናኝ ነው ማለት ነው። ትልቅ ኢኮኖሚያዊ ፋይዳ ያለው ከአዲስ አበባ ያለፈ ጥቅም ያለው መንገድ ነው ማለት ነው። ወደ 40 ሜትር ድረስ ስፋት ያለው ነው። አሁን ወደ ማጠናቀቂያ ደረጃው ላይ መጥቷል። አስፋልት መልበስ ጀምረዋል። ጥቂት አሁን የቆምንበት አካባቢ ካልሆነ በስተቀር ሌላውን ችግር ፈተናል። ይሄም በወሰን ማስከበር ምክንያት ክርክር የነበረበት አካባቢ ነው። ከባለፈው ዓመት ጀምሮ ይሄ ችግር ስለቆመ በፍጥነት ወደ ማጠናቀቅ ደረጃ መጥተናል። በሚቀጥሉት 2 ወራቶች ይህንን መንገድ አጠናቀን ህዝባችንን የምንክስበት ነው።
በከተማዋ የልማት ስራዎች የወሰን ማስከበር ችግሮች ቀደም ብሎ ተግዳሮቶች እንደነበሩ የተናገሩት ከንቲባው ህብረተሰቡ የልማት ስራዎችን አይቶ እየተባበረ በመምጣቱ በአሁኑ ወቅት ፕሮጀክቶች በፍጥነት እየተከናወኑ መሆናቸውንም ተናግረዋል። ቀድሞ የነበረው የአዲስ አበባ ታሪክ መንገድም ስንሰራ የተለያዩ ፕሮጀክቶች ስንሰራ የተለያዩ የወሰን ማስከበር ክርክሮች ይነሳሉ። ራሱ በመብራትም በህዝብም መንገዱ ላይ በሚሰሩ አካላትም ይነሳል። አሁን ግን እንደዛ አይነት ታሪክ አዲስ አበባ ላይ የለም። ልማት ይዘን ወደ ህዝብ ከቀረብን ልማቱ እንዲሰራ የሚተባበር በርቱ የሚል ቡና እያጠጣ እያበረታታ አብሮ የሚሰራ እንዲሰራለትም ደግሞ የሚያበረታታ የከተማ ነዋሪ ነው ያለን። በመንገድ ስራ ፕሮጀክቶቹ ነዋሪው ህብረተሰብ እያደረገ ላለው ትብብርም ከንቲባ አዳነች አቤቤ ምስጋና አቅርበዋል።